እሺ ሲቲ 2-0 ፈርስት ሃፍ ለምን ምን አስቤ ላይቭ ላይ እንደመጣሁኝ ራሱ አላቅም። የሆነ ዌስትሃም ያስጠላል ብዬ አልገመትኩ። ዌስትሃም ኩያውን ማን ዩናይትድን ብቻ ነው የሚችለው። ይሄ ወያላውን እየተሳካለት ነው። ጎጎ ዘ ሲቲዝን ሰው እንዴት 500 ሚሊዮን አውጥቶ ወያላ ይሆናል? ሲኖር ነው የምትወጣው። በእናትህ 500 ሚሊዮን አውጥተህ ሌላ ክለብ ትደግፋለህ? ሌላ ክለብ ትደግፋለህ? ይሄ ቡድን እኮ ማን ነው? ክሎፕ 9 ዓመት ቆይቶ አንድ ጊዜ ፕሪሚየር ሊግ ብቻ እንዲበላ ያደረገ ቡድን ነው። ግን ይቋጥሩለታል። ያቺኛዋ 3-0 ለየት ያለ 3-0 ነበርሽ ማለት ነው። አንበረከኳቸው ማለት አስፈነድዷቸው። ተገዝተዋል። አሁን ተገዢ ናቸው። ነፃ የሚያወጣቸው ሰው አይደለም የሚፈልጉት። እንደኛ ነፃ አውጪ አይደለም የሚፈልጉት። እነሱ በቃ ተገዝተው ለመኖር ወስነዋል። 500 ሚሊዮን አውጥ እንደ ግብር ነው የሚያዩት ማለት 500 ሚሊዮን ዱቄቶች ላይቭ ላይ አለን። አሁን ይሄ ወያላው እየቋጠረ ነው። ከዛ ትንሽ ቆይተን ደግሞ እኔ ወያላ ሆኜ እቋጥርበታለሁ። ከዛ ማታ ላይ ደግሞ ወንድ የሆነ እኔ ነኝ ያለ መጥቶ ይቋጥርብኛል። ምክንያቱም ዛሬ አይበላል። አንተ እኮ ባቋጥርም ወያላ ነው። ታክሲ ውስጥ አይተን ታውቃል። ወረኛ ሲቲ ዌስትሃምን እንደ ቀልድ 3-0 ወዬ ብሎታል። ከባድ ጨዋታ አይደለም፣ ቀላል ጨዋታ ነበር የተጫረገው። ሲቲ አሪፍ ነበር። ቸርኪ ግን እንዴት አባቱ ነው ደስ የሚለው። ኳስ ሲይዝ ምናምን ነገር ምቾቱ ምናምን ነገር ደግሞ መለስ ብላ ፕሬስም ታደርጋለች፣ ታስቀናለች። ዩናይትድ ቤት በመጣች የሚባልላት ነች። ባይ ዘ ወይ ዩናይትድ ቤት መጥቶ በተጫወተ ብዬ በጣም የምመኘው ተጫዋች ሉካ ሞድሪች ነበር። ምን ያደርጋል አረጀ። ያው እቺ ነገር ለትንሽ ሰዓት ነው ልትቆይ የምትችለው። ቪዲዮ ሳልሰራባት እንዳታልፍ ብዬ ነው ያስልቀው። ግን ከመቋጠር ወደ ኋላ ነው። ኤቨርተን አይረባም፣ ግን ከመቋጠር ወደ ኋላ ነው ለሚኔው ነገሩሽሞይ ስሪፒስ ያውና እዛ ቁጭ ብለሽ ደምቀሽ ትታያለሽ። አርስዬን ሚዜ አድርገሽ ወይኔ ሚዜ መጣብኛ አመሌ ትቼ ነበር ለጊዜው ሚዜ መሆኔ። ይኸው መጣልኝ። ይኸው እሱ ነው የቁጦች እረኛ የኔ አስጨናቂ እሱ ነው መጣልኝ። ይኸው ጀማው ዘንድሮ ሲቲ አንደኛ ሆኖ ያውቃል እንዴ? እስካሁን ጀማው እስካሁን አሉንማ። እኔ እዚህ አካባቢ እኮ እንዲሸተው ራሱ አልፈልግም። መምጣት አልነበረበትም። ጀማው መጣ። ለየለ ጀማው አሁን በቃ ነው ኦፊሻሊ ጥቁር መልበስ ያለብኝ። እኔ በፍጹም የዘንድሮ ጸሎት ሲቲ የሚባል ቡድን አንደኛን በፍጹም እንዳያየው ከዚህ በኋላ ፈጽሞ እንዳያየው ነበር ሐሳቤ። መጣ። ይኸው አየው ጀማው። ይኸው ምን አባቱ ያመጣል እንዴ? 1000 ዓመት አንኖር ጀማው። በቃ መፈሳፈስ ነው፣ ምንም ነገር አይመጣም። ማታኛ ጨዋታለን እንግዲህ እስከዛ ይፈንጩበት። ይሄ ከአንዳንድ ክለብ ደጋፊዎች የሚሰነዘር ማንኛውንም ጥቃት ተቋቋም። የአርሰናል ደጋፊ ተቋቋም። ተጫውተን እንግዲህ ከፊት እስክንመጣ ድረስ ማለት ነው። ሲቲ መጥፎነቱ ክፋቱ ማለት ነው። እንደዚህ አይነት አጋጣሚዎችን በፍጹም አልፍም። በተቻለው አቅም ፕሬሸር መፍጠር ነው የሚፈልገው። በተቻለው አቅም በቃ የጋርዲዮላ ቡድን ለማንኛውም ጀማው መደናገጥ አያስፈልግም። እንግዲህ እኛ ዘንድሮ ዋንጫ ካልወሰድን በእኛው ችግር እንጂ በሌሎች ጥንካሬ ላይ የተመሰረተ አይደለም። የኛ ዋንጫ ማጣት ራሱ ቢኖር ማለት ነው። ግን ምናጣበት ምክንያት የለም። ወደፊት የምንገሰግስ ነው የሚሆነው ጀማው። እሺ 3-0 ቋጠሯችሁ አልተሳካም። የአርሰናል ደጋፊዎች ቋጠሯችሁን ለማታ በደንብ ሴቭ ለኤቨርተን ለሱ ይሻላል። ይሄማ ዌስትሃም ነው። ምን ታመጣላችሁ? ባይዞ ኤርሊንግ ሃላንድ ዛሬ ከክርስቲያኖ ሮናልዶ በላይ በፕሪሚየር ሊጉ ጎል ማስቆጠር ችሏል። 2 ጎል ዛሬ ማለት ነው በለጠው። ካሪር ጎል ላይም እንደሚደርስበት አትጠራጠሩ። ልጁ ነው የጎል ስኮሪንግ ማሽን። ገና 24 ነው ምናምን አመቱ። ቴብሏ እንግዲህ እቺን መስላለች። አርሰናል ግዴታ ማሸነፍ ይጠበቅበታል፣ አንደኛ መሆን ከፈለገ ማለት ነው። እንዴት እየተንቀጠቀጡ እንደሚገቡ እስኪ እናያቸው። እስቲ ቦራላቸውን ያሳዩ መልሰው መቀበል እንደሚችሉ። ጃክ ግሪሊሽ ኤቨርተን ተስማምተናል። ሰበር ዜና ያ የለንደን ወንበዴ ተቆጣጥሮ የነበረውን አንደኛ ደረጃነት በገዛ ፍቃዱ ለማንቸስተር ሲቲ ያስረክቧል። አንተ ደግሞ ለሀገራችን ሰላም ስትል ታስቀጥላታለህ። አንላቀቅም። ተደላደለ ወያላው ተመቸው። ሁለተኛነት ለወያላው ተመቸው። ወያላው እንኳን ለቤታ በቃ የሰው ወርቅ አደምክ። ዋንጫው እንደሆነ የፈላው ነው። ማንቸስተር ሲቲ ቶፕ ኦፍ ዘ ሊግ። እሱን ማታ ከ5 ሰዓት በኋላ በደንብ የምናወራበት ይሆናል ማለት ነው። this is not AI, this is ኤርሊንግ ብራውት ሃላንድ ማለት ነው። በ114 ጨዋታ 104 ጎል ማስቆጠር ይችላል ማለት ነው። የክርስቲያኖ ሮናልዶን ሪከርድ
በ122 ጨዋታ ያነሰ ጨዋታ ተጫውቶ ሮናልዶ 200 ምናምን ጨዋታ አድርጎ ነው 103 ጎል ያስቆጠረው። እሱ በ122 ጨዋታ ያነሰ ተጫውቶ 104 ጎል ማስቆጠር ችሏል ማለት ነው። በዚህ ሲዝን ለማንቸስተር ሲቲ 23 ጨዋታዎችን አድርጎ 25 ጎል ማስቆጠር ችሏል። በዚህ ሲዝን ለሀገሩም ለማንቸስተር ሲቲም 38 ግቦችን ማስቆጠር ችሏል። ለዚህ ሰውዬ አንዴ ከመቀመጫችን ተነስተን ክብር በጣም የሚገባው ጀግና የሆነ አጥቂ ነው ማለት ነው። አልነገርኩሽም ወይ ባጥር ተንጠልጥዬ የእግር ኳሱ ጌታ ማን ሲቲ ነው ብዬ። ዛሬ ዓመት ያስቀየሙንን አጠቃላይ ቲሞች ሲቲ በጣም አድርጎ እያስቀየማቸው ነው። ኤፍኤ ካፕ ዋንጫን ፓላስ ቀምቶን ነበር። ዛሬ በጣም አስቀየመናታል። አርሰናል መፍራት ያለበት ትክክለኛ ሰዓት አሁን ነው። አንድ የአርሰናል ደጋፊ ምን ሲል ሰማሁት? የሲቲ ደጋፊዎች አትደሳሰቱ፣ አርሰናል ጥልቅ ስኳድ አለ ማለት ነው። ሲቲ የዋንጫ ቲም ነው። ሜንታሊቲው የዋንጫ ነው። ሰማሃ? እንኳን በ2 ነጥብ በ10 ነጥብ ተመርቶ እንኳን አጥብቦ የበላ ቲም ነው። ሰማ? ይሰማል እዛ ሰፈር። ኦፊሻሊ ሲቲዝ ባክ ካሞን ሲቲ። እባክህ ጌቴ ከኤቨርተን እስክጮት ድረስ 3 ላይ አስቀምጠኝ፣ 4ም 10ም አስቀምጠኝ፣ ከሁለተኛ አንሳኝ። ኢላሂ አይለቀኝም፣ ይሄ ቁጥር አይለቀኝም፣ ይሄ ሁለተኝነት አይለቀኝም። ጌቴ እባክህ አንሳኝ ከዚህ ከሰንደርላንድ መጥቀም የሆነ ቦታ ወስደህ ጣለኝ እንጂ እስከ ኤቨርተንም ጨዋታ እኔ ሁለት ከገባው አልመለስም። ለረጅም ዓመት 2 ቁጥር ከኔ ጋር ጥሩ አይደለችም። በቃ እኔ አኡዙ ቢላህ ኤቨርተንን ደግሞ ከሜዳ ውጪ እንትኖችን ሳይ ያስፈራል። ለኤቨርተን እንደምመለስ ባምንም ሁለተኛውኝ አልቀመጥም። ከእንግሊዝ አውጥተኸኝ 19 ክለብ ደርድረ ስጫወት ወደ ቦታ የተመልሰኛል። አኡዙ ቢላህ ደግሞ ይሄ እኮ ነው ቪክተር ጊዮከርስን እንደ ቡዳ እኮ አይደለም የሚበላው። ሃላንድ እኮ ነው የ3 ተጫዋች የአጥቂ ብቃት ይዞ ደግሞ ቼርኪን እንደ ሮቦት ምናምን ያለማምደዋል። ሌላ ሮቦት ይኸው አብረው እየዋሉ 2 ጎል አግብቷል። 3-0 ነው። ሊደግም ይችላል። ሱብሃንአላህ ከምን እንደተፈጠረ ማያስታውሰው። እኔ ግን ሃላንድ ገደል ግባ አንተ ትችላለህ። መጀመሪያም እኔ 2 አልቀመጥም። አሁን ነው ማስገባው። የሆነ ደብዳቤ ያስገባለሁ። አንሱ ዌስትሃምን አሸነፈን ብዬ ይሄ ነው ሁሉም እየለጠለጠው እየመጣ የነበረ ቡድን። እኛማ ምንድነው ኖርማል እኮ ነው በዚህ ፐርፎርማንሳችን። አንድ ጥያቄ አለኝ። ይሄ ሰውዬ ለምንድነው ዌስት ሃትሪክ ሊሰራ ሲል እየጣመመበት ያለው ነገር እኔ አልገባኝም። የመጨረሻው ኳስ ግን ይሳተው ቸርኪ ግን ወይኔ ዛሬ ሲቲ አይ ብዙም የሚካበር ነገር አይደለም አልዋሽም፣ ግን በጨዋታ ቁጥር ማለት ነው በጣም ፐርፎርማንሱ እየጨመረ የመጣ ቡድን ነው ማን ሲቲ ማለት አሁን ላይ። ቸርኪ በዛ ጠባብ ስፔስ እኔ ለሃላንድ የሰጠበት እኔ ኳስ እኔ አላቅም ይላሉ። እቺን ሴሌብሬሽን ደግሞ አልፈታ ብላችሁታል እንዴ? ብቻ አሁን ቀጣይ አርሰናል ላይ ይቋጠራል ማለት ነው። አንተ ፔፕ ግን እየቀየረ ቶሎ እያሰጣቸው ነው፣ ጉዳት እንዳያስቸግር በጣም ብዙ ነገር እያየ ነው ማለት ነው። ዘንድሮ ግን የ4ኛ ዓመት ተመራቂ ተማሪ ሆነ በገና ማዕበል ስትጫር ያለው ስሜት እንግዲህ እስከ ዳር ዘንድሮ እስከ ታህሳስ በርትተሻል። ለነበረሽ የ3 እና የ4 ዓመት ተሳትፎ እናመሰግናለን። ዝሆኗ ከዛፏ ወርዳለች። 1ኛ ሲቲ ሆኗል። ሲቲ ይመቸኛል፣ ምንም ማድረግ አይቻልም፣ እንወይላለን። ውየላን ከናንተን የተማርነው ማን ሲቲ ለራሴ ጥቅም ስል ነው የሚመቸኝ። ፔፕ ጆሴፍ ጋርዲዮላ ባይኖር ኖሮ የክለቤ ታሪክ በሊቨርፑል ይበላሽ ነበረ። ፔፕ ጆሴፍ ጋርዲዮላ ባይኖር ኖሮ ላለፉት 2-3 ዓመታት በወያላ መድረሻ እናጣ ነበረ። ፔፕ ጆሴፍ ጋርዲዮላ ይችላል። ፕሪሚየር ሊጉ ተጀምሯል። ከዚህ በፊት ፔፕ ጆሴፍ ጋርዲዮላ ተናግሯል። መች ተጀመረ ፕሪሚየር ሊጉ? ፕሪሚየር ሊጉ እኮ የሚጀምረው ከገና በኋላ ነው፣ ከክሪስማስ በኋላ ነው። እንግዲህ ሲቲ ወደ ቦታው ተመልሷል። ሚዜነቷን ትቀጥላለች። ዘንድሮ ደግሞ ሚዜ አትሆኝም፣ አጃቢ ነው የምትሆኝ። ሲቲ አሸንፏል። አረ በስመ አብ! አረ ይሄን ሰውዬ በእግዚአብሔር አስቆሙልኝ እንዴ! ሃላንድ ምንድን ነው የሚያደርገው? የሲቲ ደጋፊዎች ተረጋጉ፣ ስሙኝ። አሁን 1ኛ ላይ ሆናችኋል፣ እኛ እስከምንጫወት ድረስ ማለት ነው። እኔ ተጨነኩ እኮ። አሁን 5 ሰዓት ላይ ኮንትሮል ማድረግ ይችላሉ፣ ፕሬሸሩን ኮንትሮል ማድረግ ይችላሉ ወይ የሚለውን ዛሬ ነው የምንመለከተው። ሲቲ ግን በጣም ትክክል አይደሉም የሚጫወቱ ጨዋታ እንዴ!
ይሄ ሮቦት በዚህ ምንም አይስትም፣ ኳስ ስጡት ምንም አይስትም። ቼርኪ እዛ ጋር 5 ሰው ይገላል። ፎደን እዚህ ምንድነው እንዴ? ልክ አርሰናል ሊበላው ነው ሲባል ሲቲዎች እንደ አውሬ ነው የሚያደርጋችሁ፣ እንደ አውሬ። ግን ምንም አታመጡ፣ ዘንድሮ ምንም አታመጡም። ታያላችሁ። ግን ዛሬ በጣም ነው የፈራሁት ማለት አርሰናል ሲጠቀምበት የነበረውን የአንደኝነት ደረጃ ጀግናው ማን ሲቲ ተቆጣጥሮታል ይላል። ዛሬ ማንቸስተር ሲቲ ዌስትሃምን 3-0 ስጥት ማድረግ ችሏል ማለት ነው። መጀመሪያም እንደጠበቅኩት ነው። ቀጥታ ለሲቲ ነበር ያልኩት እንግዲህ ቀመሬንም ስሰራ። ስለዚህ ሲቲ ዛሬ ዌስትሃምን ስጥት በማድረግ የአንደኛ ደረጃን ከአርሰናል ቀምቷል ማለት ነው። የአርሰናል 5 ሰዓት ላይ እስከሚጫወት ድረስ ሮቦቱም እንግዲህ አሁንም አልተቻለም። 2 ጎሎችን ስጥት ማድረግ ችሏል ማለት ነው። ማን ሲቲ በዚህ ዓመት ፍሩት። አሁን ሚዜ እንዳያደርጋችሁ በደንብ ተጠንቀቁ ነው የምላችሁ። ይመቻችሁ። አቤት ጭንቀት፣ አቤት ፍርሃት። 5 ሰዓት እስኪደርስ ኤቨርተን ከሰገጠ በቃች። ማይሆን ሰው ነው ላይ የተቀመጠው። እንኳን እድሉን ሰጠሽው አይደለም እንዲሁም ኳላሽ እየተከተለሽ እያሰጋሽ ነው። አሁን ከስር ነሽ። 1 ጌም ይቀርሻል። ብርክ ካለሽ ተበላሽ። እኔ አላቅም ይሄ ሰውዬ እያለ ሲቲትም ይደርሳል። ጭራሽ ከክርስቲያኖ በላይ አሁን ጎል አለው። ምን እንደምታረቂ አላቅም። የኤቨርተኑን ጨዋታ እኔ ጓጉቻለሁ። 5 ሰዓት አይደርስም ወይ አሁን እያልኩ ነው። የብላይ ላንቺ ግን ይኸውልሽ ቀይ መጣው። እስቲ ተቃጠል የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። እንደኔ የተቃጠለ አማሲየን አያዋት ደግሞ እንደገና እንዴት ነው የሚያምርባት ቦታዋ ላይ ሆና ፎቃቃ ወያላ ማንቸስተር ሲቲ የሊጉ መሪ መሆን ያስቻለውን ውጤት አስመዝግቧል። ምናልባትም በምሽቱ የአርሰናል ጨዋታ መድፈኞቹን ጫና ውስጥ ሊከቱ የሚችል ውጤት ነው ያስመዘገቡት። ማንቸስተር ሲቲ እንግዲህ በኤቲሃድ በ17ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ዌስትሃምን በሜዳው አስተናግዶ 3-0 በሆነ ውጤት ማሸነፍ ችሏል። ዘእርሊንግ ሃላንድ ሾ ነው የተመለከትነው ጋይስ። ሙሉ ለሙሉ ኤርሊንግ ሃላንድ ብቻ የተወነበት ጨዋታ ማለት ይቻላል። 2 ጎሎች ሲያስቆጥር አንዱን ደግሞ ለቲያኒ ራይንደርስ አሲስት ማድረግ ችሏል። ከመጀመሪያው እስከ መጨረሻው ማንቸስተር ሲቲን ጨዋታ ሙሉ ለሙሉ ዶሚኔት አድርጎ ተቆጣጥሮ ዌስትሃምን አፈር ከድሜ ያስበልቶ እንግዲህ 3-0 በሆነ ውጤት ማሸነፍ ችሏል። ለመጀመሪያ ጊዜም ሊጉን መምራት ችሏል። በ1 ነጥብ ከመድፈኞቹ አርሰናሎች በልጦ በ37 ነጥብ ሊጉን መምራት ጀምሯል። ነገር ግን ምሽት ደግሞ 5 ሰዓት ላይ መድፈኞቹ አርሰናሎች ወደ ጉዲሰን ፓርክ አምርተው ኤቨርተንን የሚገጥሙ ይሆናል። እስከዛው ግን ማንቸስተር ሲቲ ለጊዜውም ቢሆን የሊጉ መሪ ሆኖ የሚቆይ ይሆናል። ታዲያ በምሽቱ የአርሰናል ጨዋታ ላይ ይሄ የማንቸስተር ሲቲ ውጤት ምናልባትም ጫና ውስጥ ሊከታቸው ይችል ይሆን ወይ? እስቲ ምላሻችሁንና ሀሳባችሁን በዚህ ዙሪያ ላይ ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አሬ ይህን ሰው እያስቁሙልን እንዴ! ምንድን ነው እያደረገ ያለው? በመድኃኒዓለም እንዴ! ምን ሆኖ ነው ይዞይ? ኖርማል አይደለም እንዴ? ዋሪው ብሮ ምንድነው የምትለን? 2 ጎል በየጨዋታው 2 ጎል ምንድን ነው? ሲቲ አሸንፏል። እኔ ምን አይነት ቡድን ነው የሆነ እኔ እኮ መጀመሪያ አልቋጥርም እላለሁ። ከዛ ደግሞ ኳስ ነው የሚፈጠረው ነገር አይታወቅም። ስለዚህ ለምን እቋጥራለሁ ምናምን እላለሁ። ከዛ ያገረጣኛል። ምንም የሆነ ርህራሄ የሚባል ነገር የሌለው ቲም እግዚአብሔር በቃ ጭራሽ ቀላሎቹንማ የሆነ ይጥላል ብለህ በደንብ ኤክስፔክት የምታደርገው ቡድን ምናምን ነገር ካልሆነ አያዳምጥህም ሲቲ። ያው እስክንጮት ነው ለነገሩ ማያሳስብ። አሁን ማታ ኤቨርተን ለጠልጣለ ወደ ቦታችን እንመለሳለን ማለት ነው። ድሮም የኛ ነበር፣ አሁንም የኛ ይሆናል። ሲቲ ግን ምን እሺ ነው በመድኃኒዓለም ኧረ በስመ አብ ምንም የሆነ በቃ አላር ባለይ የሆነ ቡድን ጭራሽ ምንም ነው ርህራሄ የሚባል ነገር የለም አይደል? በቃ ከኋላ ሲሆንማ ይብስበታል መሰለኝ። እኔ እንጃ ከፊት ቢሆን ይሻላል ይሄ ነገር፣ ከፊት ይቅደመን መሰለኝ። እኔ ከኋላ እየባሰበት ነው እንዴ ይህ ሰውዬ ደግሞ ጭራሽ ኖርማል አይደለም። በስመ አብ ምን ሲቲ ላይ መቋጠር ግን ጨጓራ በሽታ መጣ። የፔፕ ጋርዲዮላ ማንቸስተር ሲቲ አሁን ላይ የእንግሊዝ ፕሪሚየር ሊግ መሪ መሆን ችሏል። እኔ ጋይስ ይሄ ማንቸስተር ሲቲ በጣም ሲሪየስ እየሆነብኝ መጥቷል። የምሬ ነው የምላችሁ። በ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ ዌስትሃምን በማስተናገድ 3-0 በሆነ ውጤት ከነ ክሊንሺት ማሸነፍ ችሏል። ላለፉት 6 የፕሪሚየር ሊግ ጨዋታዎች ስትሬት ዊን አላቸው። ላለፉት 3 ጨዋታዎች ደግሞ ከነ ክሊንሺት ነው መውጣት የቻሉት በፕሪሚየር ሊጉ ማለት ነው። የሚገርም ግስጋሴ ላይ ነው የሚገኙት። ለዚህን ጨዋታ የማሸነፊያ ጎሎች ማስቆጠር የቻሉት እንደተለመደው ኤርሊንግ ብሮት ሃላንድ 2 ጎሎች እንዲሁም ደግሞ አንዷን ግብ ቲጃኒ ራይንደርስ ከሚገርም አጨራረስ ጋር ማስቆጠር ችሎ ነበር። ሃላንድ የሚገርም ሲዝኑን ማሳለፉን ቀጥሎበታል። በ19 ጎሎችም የፕሪሚየር ሊግ ኮከብ ግብ አስቆጣሪነቱን እንግዲህ እያሰፋ እየገሰገሰ እየተመለከተ ነው እንገኛለን። ለአንዷም ጎል መቆጠር እንግዲህ አሲስት ማድረግ ችሎ ነበር። ስለዚህ 3ቱም ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሏል። ጎል ላይ በቃ ይሄ ጭራቅ የሆነ አጥቂ ነው። ምንም ማድረግ አይቻልም ጋይስ፣ የምሬ ነው የምላችሁ።
አርሰናል እንግዲህ ምሽት 5 ሰዓት ላይ ከኤቨርተን ጋር ማሸነፍ የሚችል ከሆነ መሪነቱን መረከብ ይችላል። አሁን ላይ በ36 ነጥብ ሁለተኛ ደረጃ ላይ እንደተቀመጡ ይታወቃል። ይሄ ማንቸስተር ሲቲ ግን በጣም ያስፈራል። የምሬን ነው የምላችሁ። ስኳድ ብዙ ፔፕ ጋርዲዮላ የሚቀይራቸው ተጫዋቾች ቡድኑ በደንብ ራሱን እያገኘ ያለ ቡድን እንደሆነ እያስመሰከረ ነው የሚገኘው። ለማንኛውም ስለዚህ ማንቸስተር ሲቲ ምን ትላላችሁ? ስለ ኤርሊንግ ሃላንድስ ምን ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ትችላላችሁ። ትክክለኛው ሙሽራ ስለመጣ ሚዜዋ ላሽተሽ ቋሽተሽ ጠብቂኝ ተብለሻል። አረ ትችላለህ ጋርዲዮላ፣ አረ ትለያለህ ማን ሲቲ፣ የኔ ሰላም አስከባሪ ደረስክልን። መጣ። ልዩነቱ 4 ነጥብ ብቻ ነው። እመኑኝ በዚህ ከቀጠለ በ2 ሳምንት ውስጥ ልዩነቱን ወደ 1 ወይም ደግሞ ሲቲ አንደኛ ይሆናል። የአራዳ ልጆች እንኳን ደስ አላችሁ። በዚህ ዓመትም ድጋሚ ሚዜዋ ትሞዘዛለች። እቺ ቆንጂዬ ልጅ የአሁን ዓመትም ሚዜ ናት እንዴ? ምንድነው የሚያገባት ጠፍቶ ነው ወይስ ምንድነው? በሄደችበት ለሁሉም ሚዜ እየሆነች አይቻታለሁ። እንዴት ቆይ በሰርጎች መሀል እንኳን ትንሽ ሰርጎች አይኖሩም? ቆይ ማለት ያው ኤፍ ኤ ካፕ ምናምን ነገር ማለት ነው። ለምን በሱ እንኳን አይድሯትም? ለኤፍ ኤ ካፕ ወስዶ ለምን ቆይ አይድሯትም? በዜሮ ተጣሉ የሆነ ዓመትም በጣም ከባድ ነው። በዚህ ሰዓት ቤንያሚን ሼሽኮና ቪክቶር ዮኬሬስን ጨምሮ ሁሉም 9 ቁጥሮች በሚቸገሩበት ሰዓት 19 ጎል ከክሪስማስ በፊት በማስቆጠር ታሪክ ሰርቷል። ከዚህ በፊት 3 ተጫዋቾች ብቻ ናቸው በፕሪሚየር ሊግ አድርገውት የሚያውቁትና እና አንዲ ኮሊስ ሳሪዝ እና ኬቨን የሚባል ተጫዋች ማለት ነው። ይህ ዲፍረንት ስፒሺስ ነው። በጣም የተለየ ተጫዋች ነው። ሮቦት ነው። በጭፈሩ አሳይቶናል ሰው ብቻ እንዳልሆነና በጣም እኔ ደግሞ በጣም ፐርሰናሊ የምወደው። ይመቻችሁ። ሌክቸር ማድረግ አይረሳ። አሉላ ያለውን ስሙ። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም እስከ ምሽት 5 ሰዓትም ቢሆን ማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግን እንግዲህ ተቆጣጥሮታል። እንደምትመለከቱት ምንም ማድረግ አይቻልም። እኔ አሉላን የምትንቁ ሌሎች ጋዜጠኞች ከሚዲያው ይታገር ምናምን፣ እኔ እነ ሶፎይነት እነ ሲዲ ስፖርት የሆነ ነገር ይከሰትና ማለት ነው በእውነት ከሌላው እግር ኳስ ደጋፊ ጋር ነው የምትጣሉት። እሱ ውሸት አላወራም። እንግዲህ ኤቨርተን ማለት ነው ይህንን ኃላፊነት በአግባቡ ተወጡታላችሁ ብዬ አስባለሁ። ዴቪድ ሞይስ የማንቸስተር ዩናይትድ ኃላፊነት ተጥሎብሃል። ይመቻችሁ። እስቲ ሐሳባችሁን ኮሜንት ሴክሽን ላይ ምን ማድረግ ይቻላል? ምንም ማድረግ አይቻልም አለ ማንቸስተር ሲቲ። ነግሬያችሁ ነበር ባለፈው ሳምንት ትክክለኛው ማንቸስተር ሲቲ እየመጣ ነው ብያችሁ ነበር። ይሄው ምንም ጥያቄ የለውም። በቃ ይሄ ክለብ ተመልሷል። በቃ ማንቸስተር ሲቲ ተመልሷል። ኢቨን እኮ በቃ ያለፉትን 3 ነው 4 ጨዋታዎች እኮ ጎል እየተቆጠረበት አይደለም። በፓላስ እንዲሁም በብሬንትፎርድ በሰንደርላንድ ጨዋታ ላይ ዛሬ እንግዲህ በዌስትሃም ጎል እየተቆጠረበት አይደለም። ይሄ ክለብ መከላከሉን ጭምር አስተካክሎ ነው የመጣው ኤርሊንግ ብሮት ሃላንድ። ኧረ በስመ አብ ሮቦት እኮ ነው፣ ምንም ጥያቄ የለውም። ኤርሊንግ ብሮት ሃላንድ ማሽን ነው። በቃ ያተመዋል አልኩ። ይሄን ጎል ዛሬ ጨራሽ 2 ጎል 1 አሲስት። ኧረ በስመ አብ ለቼርኪ ያስተማረው ዛሬ ለቲጃኒ ራይንደርስ ቀጠለበት። ይመቻች ሲቲዝኖች። ኮንግራ ቃላት የለኝም። በስመ አብ በቃ የምናውቀው ማንቸስተር ሲቲ ይሄው ተመልሶ መጣ ማለት ይቻላል። ሪያን ቼርኪ፣ ፊል ፎደን እንዴት ነው የሚጫወቱት? ባይዞ ፎደን ማለት ነው በቃ መጥቷል፣ ተመልሷል። የቀድሞ የምናውቀው ፎደን ተመልሷል። ማቲያስ ኑኔዝን ጋርዲዮላ ቀየረው። ተጫዋች ይቀይር ጋርዲዮላ የማይችል ተጫዋችን ሁሉ መቀየር የሚችል አሰልጣኝ። እንደዛ ቤንች ላይ ተጠባባቂ ወንበር ላይ ይቀመጣል የተባለው ማቲያስ ኑኔዝ ራሱ እንዴት ነው የሚጫወተው? በስመ አብ። ለማንኛውም እንግዲህ ማንቸስተር ሲቲ ወደ አንደኝነቱ ተመልሷል። ያው አርሰናል እንግዲህ ሲጫወት አሁን ነው እንግዲህ መፍራት። ለማንኛውም ሲቲዝኖች ኮንግራ፣ እጅግ በጣም ድንቅ ጨዋታ ነበር የተመለከትነው። ሲቲ በሙሉ ብልጫ ነበር እንግዲህ ጨዋታ ያሸነፈው። ይመቻችሁ። ኮንግራ